አስፈሪው ፈጣን መንገድ። በአሜሪካን ሀገር ሁለት የከባድ መኪና አሽከርካሪዎች በአንድ ምሽት በአላባማ ግዛት በሚገኘው ሃይዌይ 5 ተብሎ በሚጠራ አንድ ፈጣን መንገድ ላይ ሲጓዙ በፍጹም ያልጠበቁት ነገር ይገጥማቸዋል። ሁለቱ ሹፌሮች ድንገት አንዲት ወጣት ሴት ልጅ ገብታባቸው እንደገጯት እርግጠኛ ስለሆኑ ከመኪናው ወርደው ወደ ፖሊስ ይደውላሉ። ታዲያ የተገጨችውን ልጅ ከመኪናው እንደወረዱ በፍጥነት ሲመለከቱ በቦታው ምንም ነገር የለም። በቃ ምንም የለም። በኋላ ፖሊስ በስፍራው ደርሶ አካባቢውን በሙሉ ቢያስሱም አንድም የሰው ዘር በዚያን አካባቢ ማግኘት አልቻሉም። ከነርሱና ከፖሊሶቹ በስተቀር በስፍራው ማንም አልተገኘም። ሹፌሮቹ ተጠራጥረው የሃይዌዩ የመንገድ ላይ ካሜራ ቼክ እንዲደረግላቸው ይጠይቃሉ። ታዲያ የካሜራውን የዚያን ሌሊት ክስተት ቅጂ ሲመለከቱ በእርግጥም ረጅም ቀሚስ የለበሰች ሴት ልጅ ትታያለች። በእርግጥ ሰው ሆነች። ታዲያ የት ተሰወረች? ሁለቱ ሹፌሮች ከጥቂት ቀናት በኋላ ስለዚህ ሃይዌይ ሲያጣሩ አንድ አስፈሪ ታሪክ ይሰማሉ። ከዚህ ቀደም ከ10 ዓመታት በፊት በዚህ ሃይዌይ ላይ በመኪና ተገጭታ ሕይወቷ ያለፈ አንዲት ታዳጊ ሴት እንደነበረች ይነገራቸዋል። ታዲያ ይህች ሴት የሙት መንፈስ ነች ወይስ ሌላ ማብራሪያ አለ? ሞት የሚተነብየው ድመት። ኦስካር የተባለ ድመት በሮድ አይላንድ በሚገኘው የአረጋውያን መንከባከቢያ ከሌሎች 5 ድመቶች ጋር ገና በሕፃንነቱ ነበር ለማሳደግ የተወሰደው። ሐሳባቸው የነበረው 6ቱ ድመቶች የአረጋውያን መንከባከቢያ ውስጥ ላሉት ሰራተኞች ምቹና ሳቢ የሥራ ቦታን እንዲፈጥሩ ነበር። ሆኖም ግን ሰራተኞቹ ብዙም ሳይቆዩ ኦስካር እንደ ሌሎቹ ድመቶች ተራ ድመት እንዳልሆነ ያስተውላሉ። ምንም እንኳን በተቋሙ ውስጥ ካሉት ሰራተኞች ጋር እንዳልተላመደና እንደሚሸሻቸው ቢታይም ነገር ግን ሰራተኞቹ ይህ ድመት ለተወሰኑ ታካሚዎች ልዩ ትኩረት እንደሚያሳይ ከጊዜ በኋላ ይረዳሉ። ድመቱ ወደ ተወሰኑ የአረጋውያን መኝታ ክፍል ይገባና ወደ አልጋቸው ግርጌ ጠጋ ብሎ ይቀመጣል። እጅግ በጣም በሚያስደነግጥና በሚገርም ሁኔታ ያ ታካሚ ከ2 እስከ 4 ሰዓታት ውስጥ ሕይወቱ ያልፋል። ያ ታካሚ ከሞተ በኋላ ኦስካር በገባበት በር ቀስ ብሎ ከክፍሉ ይወጣል። የታካሚው ክፍል ዝግ ከሆነ ወይም ታካሚው ሳይሞት ኦስካርን ከክፍሉ ካስወጡት በር ላይ ቁጭ ብሎ በቁጣ ድምጽ ይጮሃል። የሚገርመው ነገር ደግሞ ኦስካር አንዴም ተሳስቶ አያውቅም። በተቋሙ ውስጥ በነበረባቸው ጊዜያት በአጠቃላይ ከ125 በላይ ታካሚዎችን ሞት በትክክል ገምቷል። በፈረንጆቹ አቆጣጠር 2007 በእንግሊዝ ሀገር የታተመው ኒው ኢንግላንድ ጆርናል የተሰኘው ጋዜጣም የዚህን ምታተኛ ድመት ገድል እውነትነት የ25 ታካሚዎችን ሞት በትክክል እንደተነበየ አረጋገጥኩ ብሎ ሙሉ ታሪኩን ለአንባቢያን አድርሷል። ይህ ጋዜጣ ከታተመ በኋላም ኦስካር የተሰኘው ይህ ድመት ከ100 በላይ ታካሚዎችን ሞት በትክክል እንደተነበየ ይነገራል። አሁን ዋናው ጥያቄ እንዴት የሚለው ነው። እንዴት አንድ ድመት የሰዎችን ሞት መተንበይ ይችላል? እንደተለመደው ኮሜንት ላይ ሐሳባችሁን ጻፉልን። መኪናው ውስጥ የሚታየው ሰው። ጆናታን የተባለ አንድ የድንገተኛ አደጋ ሐኪም በተለመደው የማታ ፈረቃ ስራው ላይ የነበረ ሲሆን ስራውን ካጠናቀቀ በኋላ በሆስፒታል ውስጥ ብቻውን ተቀምጦ ሳለ አንድ የሚያስደነግጥ ነገር ይመለከታል። መኪናው ውስጥ የሆነ ነገር ሲንቀሳቀስ ስላስተዋለ ሞባይሉን ከፍቶ እየቀረጸ ወደ መኪናው ይጠጋል። የገጠመው ነገር ግን ፍጹም ያልተጠበቀ ነገር ነው። Lo peor de todo es que se mueve adentro del auto y no hay nadie. O sea, ahora vamos a ir a controlar el auto. Pero parece como si fuese un reflejo. La puta madre. No, bro. Salimos rápido para que vean que no es mentira. Mamá, la piel de gallina, hermano. Piel de gallina. Cagazo. Nadie. Nadie.
Nadie. Un montón. Es un montón. Mierda. Y encima nos mira la puta que te parió. No, chavo. No. Desapareció. ጆናታን ከውስጥ ሆኖ ሲመለከት አንድ ሰው መሳይ ፍጥረት የመኪናው የፊት ለፊት ወንበር ላይ ቁጭ ብሎ ይመለከታል። ከዚያም ወደ መኪናው ቀርቦ ነገሩን ለማጣራት ይሞክራል። የመኪናውን የፊት ለፊትና ከኋላ በሮችን ከፍቶ ሲያይ ግን ምንም ነገር በመኪናው ውስጥ የለም። ለማረጋገጥ መኪናውን ዞሮ ያያል፣ ግን ምንም ነገር አይታይም። ከዚያም ወደ ውስጥ ተመልሶ በርቀት መኪናውን ሲመለከት ነገርየው አሁንም በመኪናው ውስጥ እንዳለ ይረዳል። ይባስ ብሎም በቀጥታ ወደሱ እያየ እንደሆነ ሲያስተውል ፍርሃቱን መቆጣጠር ያቅተዋል። ታዲያ የጆናታን መኪና ውስጥ የነበረው ይህ ነገር ምንድነው? እስኪ ሐሳባችሁን በኮሜንት አሳውቁን። ሕፃኗን ምን ጎተታት? ይህ ክስተት ደግሞ በኢንዶኔዥያ ሀገር የተከሰተ ሲሆን ሁለት ሕፃናት ወንድምና እህት በመኝታ ክፍላቸው ውስጥ ሆነው እየተጫወቱ ሳለ ድንገት ሕፃናቱን ያስደነገጠ ነገር ይከሰታል። አንደኛዋ ልጅ ወደ አልጋ ስር ተጎትታ ትገባለች። እናታቸው የልጆቿን ሁኔታ ለመከታተል በማሰብ ቀድማ በገጠመችው የሴኩሪቲ ካሜራ የተቀረጸውን ቪዲዮ ትመለከታለች። ያየችውን ነገር ማመን አልቻለችም። Demi Allah, kalau ada yang nyeret, sumpah demi Allah. Bukan dia pergi. Apa maksud? Siapa ini? Bukan ya? ትንሿ ልጅ ምንነቱ ባልታወቀ በአንድ ነገር ወደ አልጋ ስር ተቦትታ ስትገባ ይታያል። ከህመም ወይም ከፍርሃት የተነሳ ይህች ሕፃን በሚያሳሳ ሁኔታ ስታለቅስና ለእርዳታ ስትጮህ ይሰማል። በኋላም ተረባርበው ካልጋው የመጨረሻው ጫፍ እንደምንም ስበው ያወጧታል። ይህች ልጅ የገጠማት ነገር ምንድነው? ምናልባት የሞት መንፈስ ወይስ ሌላ ኃይል? ምን ታስባላችሁ? አወዛጋቢው የከንቲባው ቪዲዮ። ቀጣይ የምታዩትን ቪዲዮ እጅግ በጣም አስደንጋጭ የሚያደርገው የቪዲዮ ባለቤት ነው። ምክንያቱም ይህ ቪዲዮ የተለቀቀው በኮሎምቢያ ሀገር አርሜኒያ የምትባል ከተማ ዋና ከንቲባ በሆነ ባለስልጣን ስለሆነ ቪዲዮው ብዙዎችን አስደንግጧል። በአንድ ሌሊት በከንቲባው ቢሮ ውስጥ ተረኛ የነበረው ጥበቃ አንድ ጥቁር ፍጥረት በኮሪደሩ ላይ ሲያልፍ ይመለከትና ከኋላው መከተል ይጀምራል። የጥቁር ፍጥረት ግን በድንገት ከቦታው ይሰወራል። ጥበቃውም ግራ ተጋብቶ ሁኔታውን ለማጣራት አካባቢውን ሲቃኝ በሲሲቲቪ ካሜራ ውስጥ ይታያል።
ይሄኔ አንድ ያልተጠበቀ ነገር ይፈጠራል። በተቀረጸው ቪዲዮ ውስጥ ጥበቃው የሆነ ነገር እንዳየ እርግጠኛ ስለነበረ ቦታውን በመቃኘት ላይ ሳለ አንድ ያልታወቀ ነገር በኃይል ገፍትሮ ከግድግዳው ጋር ሲለተመው ይታያል። ጥበቃው በተደናገጠ መንፈስ ድጋሚ አካባቢውን ይመለከታል፣ ግን ምንም ነገር በቦታው የለም። አሁንም አንድ ያልታወቀ ኃይል ሰውየውን መሬት ላይ ቁጭ ባለበት ሲያጠቃው ይታያል። ሁለት የጥበቃ ሰራተኞችም ወደ ቦታው ፈጥነው በመምጣት ሰውየውን ሊያረጋጉት ይሞክራሉ። ከደረሱ በኋላ ግን ጥቃቱ ከደረሰበት የጥበቃ ሰራተኛ በስተቀር በቦታው ማንም እንዳልነበር ያረጋግጣሉ። ከንቲባውም ይህን ክስተት ሌሎች እንዲያዩት በማሰብ ቪዲዮን በማህበራዊ ድረገጻቸው ላይ ይለጥፉታል። በጊዜው ታዲያ አንድ የከተማ ከንቲባ ለምን እንደዚህ አይነት ቪዲዮ ያለ ምክንያት ያጋራል የሚለው ብዙዎችን አነጋግረዋል። በቪዲዮው ላይ ያሉት ክስተቶች በእርግጥም ተከስተው ከነበረ ታዲያ ይህ ኃይል ምን ተብሎ ሊገለጽ ይችላል? እንደተለመደው ሐሳባችሁን ኮሜንት ላይ ማጋራት እንዳትረሱ። እስካሁኖቹን ቪዲዮዎች ከወደዳችኋቸው ላይክ ማድረግ እንዳትረሱ። እንዲሁም እንደዚህ ያሉ አስገራሚና ጥያቄን የሚያጭሩ ቪዲዮዎች የሚመቿችሁ ከሆነ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። ሌሎች ተመሳሳይ ቪዲዮዎችንም በዚህ ቻናል ገጽ ስር ማግኘት ትችላላችሁ። ይመቻችሁ።